አልተው ካለች ደግሞ እንድትተው ይደረጋል። ምን ችግር አለ? ምን ለማድረግ አስባችሁ ነው? ምን አይነት ደግሞ ሴራ ልታሴሩባት ነው? አይ እሱን ታየው አንቺ። ቤተሰብ ጉድ ነው የምትሉት። እኔ በጣም የገረመኝ ነገር እንግዲህ ትላንትና አይታችኋል። በጣም ብዙ ነገር ነው የፈጠረው በአብርሃምና በሩታ መካከል። ሩታ በጣም ኦቨር ሆና ነበረ እና እኔም አንዳንዴ ያው ሩታን ሳስባት ያው የራሷም የሱም ከሷ ጋር የነበረው ሁኔታ ምናምንም ይመስለኛል። ግን እንደዚህ ሁና እጅ መስጠት የለባትም። እንግዲህ ዛሬ ስለ ሄርሜላና ስለ ሩታ እቺ ያልኳችሁ ልጅ ሁሉን ነገር እናገራለሁ፣ ሁሉን ነገር ማውራት እፈልጋለሁ ብላለች። እንግዲህ እሷ ጋር እንደውልና ምን እንደምትል ምን አይነት ጉድ እንዳለ ጉድ ነው ማውጣው ብላለች። ምን አይነት ጉድ እንዳለ እስቲ እንደውልና እሷ ጋራ እንሰማለን ማለት ነው። እስቲ ምን አይነት ጉድ ነው እሷ ይሄን ያህል ጉድ አወጣለሁ ስለ ሩታም ስለ ሄርሜላ የምትለው። ሄሎ ሰላም፣ እንዴት ነሽ? ሰላም ነው አለን። እንዴት ነሽ? ሰላም ነው አለን፣ እግዚአብሔር ይመስገን። ሰላም ነው አለን። ይቅርታ የስራ ስልክ መስሎኝ ነው። አረበኛ ታወሪያለሽ እንዴ? አረብ ሀገር ነበርሽ? ኦኬ። እና ምንድነው ስለ ሄርሜላና ስለ ሩታ ማውራው ነገር አለኝ። በጣም ከባድ ነገር አለ ማውራው ነገር ያለው አልሽው። ምንድነው እሱ? ያኔ የምታወሪው ነገር ካለ እድሉን ልስጥሽና እንድትናገር። ያው የአረብ ሀገር እህታችን ስለሆንሽ ሀሳብሽ ካለሽ የምትናገሪው ነገር ካለሽ። በሩታና በሄርሜላ ጉዳይ ላይ ያው እንግዲህ ሄርሜላ ሩታ አብርሃም ነው ወርቁን ገዝቶ የሰጣት እና ያው እሷ ምን ሆና ነው ከለላ ያልወርድ ያለችው? ሩታ የእሷ ነው ምናምን እያለች ነው። የእሷ ችግር እየፈጠረች ነው ያለችው። የእሷ ነው። እሷ ናት የገዛችው፣ አንተ አይደለህም የገዛችው። እሷ እንዴት ትገዛለች? እሷ ለምን ምን ሆንኩ ብላ ነው ለእሷ ወርቅ የምትገዛላት? ራሱ መግዛት እና መስጠት አይችልም እንዴ? ምን አይነት አስተሳሰብ ነው ያላት? ችርታን ትባለዋ ግን 400,000 ነው እንግዲህ የተገዛ 400,000 ብር። ያው 400,000 እኮ እሷ ምን ስለሆነች ነው እሷ ገዝታ ለእሷ የምትሰጣትኝ? እሷ ማናትና ነው ለእሷ ገዝታ የምትሰጣትኝ? እንዴት እንደዛ አይነት አስተሳሰብ ሊኖራቻለ? እሷ እንዴት እንደት ታስባለች? አይደብራትም እንዴ? እሷ ምን ሆና ነው? ትረጋጋ እንጂ አራስ አይደለች እንዴ? እንዴ አንቺ ሄርሜላ ጓደኛ ነሽ እንዴ? አይ ሄርሜላ ጓደኛም ስለሆንኩ ስላልሆንኩኝ ሳይሆን ይሄ ትክክለኛው ነገር ነው። አራስ ናትኝ። እንደገና እሱ ወስዶ ባሏ ወስዶ እስከተጣት ድረስ እንዴት እሷ ሄርሜላ ነው ብላ ልታስብ የቻለችው? እና እንዴት እንደዛ የታስተሳሰብ ይታሰባል እንዴ? አንቺ በራስሽ በኩል እስቲ እንደዚህ ይባላል እንዴ? ያው ከመጀመሪያ ጀምሮ ከሷ ጋር ስለነበር ተጨማልቃለች። ሩታ በጣም ተጨማልቃለች። ይቅርታ አድርጊልኝና ምናልባት አንቺ እሷን ልትሆኚ ትችያለሽ፣ አላውቅም። ግን ሩታ በጣም እያበዛችው ነው። ተጨማለቀች በጣም። አይ ተቀመጥ ይሻላታል። እውነቴን ነው የምነግርሽ እኔ እኮ። ግን አንቺ አሁን ለምትናገሪው ቃላቶች እንትን እያልሽ እኔ በጣም ሩታን በጣም ነው የምወዳት እና ለምትናገሪው ቃላቶችሽ አጠቃቀምሽን ትንሽ ስለወደድሻት ስላልወደድሻት ሳይሆን እኔ ትክክለኛው ነገር ነው እየነገርኩሽ ያለሁት። እንዴት ነው አንቺ ባልሽ አንስቶ ስጦታ እየሰጠሽ እያየሽ እንዴት ነው ሌላ ሰው ነው የሰጠኝ ምናምን? እሷ በጣም ረስታታለች። አሁን በአሁን ሰዓት ረስታቸዋለች። ሄርሜላ የራሷን ህይወት እየኖረች ነው ያለችው። ገባሽ? የራሷን ህይወት ነው። ግን ያው ከዚህ በፊት ያደረገቻት ነገር ነው። ከዚህ በፊት ያደረገቻት ነገር ነው። በቃ እኮ አለፈ እኮ። ግን እንዴት ነው እሷ እንደዛ የምታስበው? እንዴት ነው ሄርሜላ ለሩታ ወርቅ ገዝታ የምትሰጣትኝ? ምን አይነት አስተሳሰብ ነው ይሄ? የድንጋይ አስተሳሰብ ነው ይሄ። እንዴት እንደዛ አይነት አስተሳሰብ ታስባለች? እሷ ትልቅ ሰው ያለች እንዴ? በዛ ላይ አራስ ናት። ለምን አርፋ አትቀመጥም? አትረጋጋም እንዴ? እኔ እሱን አላውቅም። ግን አንቺ ምን ነው እንዴ ሩታ ላይ እንደዚህ በጣም እንትን አልሽባት እንዴ? ምን መሰለሽ? ሰላም ነው ግን ምን መሰለሽ፣ እኔ በሰላም ነው፣ ምንም ችግር የለብኝም ከሩታ ጋር። ግን አንዳንድ ጊዜ ነገሮች በጣም ሲበዙ ያስጠላል፣ ይደብራል። ገባሽ? እኔ ሄርሜላ ጓደኛ ስለሆንኩኝ ምናምን አይደለም። እኔ ትክክለኛውን ነገር ነው እየነገርኩሽ ያለሁት። በቃ እየሰራች ያለችው ነገር ትክክል አይደለም። ሄርሜላ ሩታ ማለት ነው እንጂ ሩታ ስነ ስርዓት ይኖራት እንጂ አሁን በአሁን ሰዓት ሄርሜላ አርፋ የራሷን ህይወት የራሷን ኑሮ እየኖረች ነው ያለችው። እና ምን አርጊ ነው የምትላትኝ? በቃ እሷ ወሬ የሚያመላልሱ ለማመን የራሷ ችግር ነው። ወሬ የሚያመላልሱላችሁ ነው አላ ወሬ እየሰማችሁ ነው አለ። በዚህ ሰዓት
ወሬ የሚያዳምጥ ሰው አለ እንዴ? በዚህ ሰዓት እኮ ወሬ ማዳመጥ የለባትም። ሰው እኮ ያልሆነ ሆነ የሆነ ሆነ ነው እያለ እያወራ ሰውነቷን የሚያጋጨው። ስለዚህ እሷ ደግሞ ብልጥ ሆና ራሷን መንከባከብ ራሷን መቆጣጠር ነው ያለባት እንጂ ከሌን ያመጣው ከሌን እያለች ከባለቤቷ ጋር መጣላት ያለባት አይመስለኝም። እኔ በጣም ችግር እየፈጠረች ነው ሩታ። አርፋ ትቀመጥ። አርፋ ማትቀመጥ ከሆነ ደግሞ ችግር ይፈጠራል ከዚህ በኋላ። ምን አይነት ችግር ሊፈጥሩ ማለት ደግሞ ከዚህ በኋላ ችግር ይፈጠራል? አይ አርፋ መቀመጥ አለባት። ገባሽ? ዝም ብላ በቃ ሰው ሲተዋት ደግሞ መተው አለባት። እዚህ ጋር አልተው ካለች ደግሞ እንድትተው ይደረጋል። ምን ችግር አለ? ምን ለማድረግ አስባችሁ ነው? ምን አይነት ደግሞ ሴራ ልታሴሩባት ነው? አይ እሱም ታየው አንቺ። አሁን እኔ ስለሱ ጉዳይ ሴራነቱ ምናምን ሳይሆን በቃ አርፋ ብትቀመጥ፣ አርፋ ትቀመጥ፣ አርፋ ኑሮዋን ትኑር፣ አርፋ ህይወቷን ትምራ። ገባሽ? ልጇን ታሳድግ አርፋ። እንደዚህ አይነት ነገር ጥሩ አይደለም። አንድ ሰው ባልሽ ስጦታ አምጥቶልሽ እንዴት ነው ከኔ ናት የላከችልኝ አልቀበልም ብለሽ ያዙ ይልቀቁኝ የምትይው? በጣም ሼም ነው እያደረገች ያለችው ነገር። ይሄ በቃ ይሄን ነው የምልሽ። ሌላ የምልሽ ነገር የለም። ሌላ ነገር ካለ ደግሞ እነግርሻለሁ። እሺ አመሰግናለሁ። ነገር ካለ ማለት ነው። እሺ አመሰግናለሁ። ቴንኪ ሶ ማች። ከዚህ በኋላ ግን አልፋ ትቀመጥ ብዬ ነው እኔ የምለው። ሌላ የምለው ነገር የለም ስለ ፍሩታ። እሺ አመሰግናለሁ። ኦኬ ችግር የለም። አልፋ ካልተቀመጠች ምን ልታረጓን እንደምን አይነት ሴራ ደግሞ ልታሴሩባት። ለማንኛውም ቤተሰብ እኔ አላቅም። ብቻ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ ሩታ እንግዲህ ራስሽን ጠብቂ። ለማንኛውም